በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ጸጋና ሰላሙ የፍቅርና የምህረት እናታችን የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ረድኤትና በረከታቸው ከሁላችን ጋር ይሁን። ውድና የተከበራቸው የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ ሁላችንም በጾም በጸሎትና በሱባኤ ላይ እንገኛለን። እንኳን ለነሐሴ 3 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና ደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን የሚቀበልልን የሕይወትና የበረከትም ጾም ያድርግልን። ዛሬ በዝግጅታችን መንፈሳችንን የሚያንጽ በረከትንም የሚያስገኝ ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የነሐሴ 3 ቀን የስንክሳር ታሪክንና የቅዱሳኑን በረከት ሲሆን፣ ሁለተኛው ደግሞ በዚህ የተቀደሰ የሱባኤ ወቅት የእናታችንን ረድኤት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። የብርሃን እናት የሆንሽ ድንግል ማርያም ሆይ ደስ ይበልሽ። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከትና የእናታችንን አማላጅነት እንድትካፈሉ በፍቅር እንጋብዛችኋለን። ይህን መንፈሳዊ ማዕድ ለሌሎች እንዲደርስ ቪዲዮውን ላይክና ሼር ማድረግ አትርሱ። ለቻናላችንም አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ውድ የፍኖተ ኤማሁስ ቤተሰቦች፣ የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ነሐሴ 3 በዚች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎች ጠባቂ ያደረገው። ወደ ቤተ ክርስቲያንም በመሄድ ሁልጊዜ ቅዱሳት መጻሕፍትን ይሰማ ነበር። የእግዚአብሔርም ቸርነት አነሳስቶት ወደ አንድ ገዳም ሄዶ መነኮሰ። ብዙ ዘመናትም በገድል ተጠምዶ ሲጋደልና ሰውነቱን ሲያስጨንቅ ኖረ። ከዚህም በኋላ ገመዱ ሥጋውን ቆርጦም እስኪገባ ድረስ በወገቡ ላይ ገመድን አሰረ። ሥጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታውም መነኮሳቱ አዘኑ፣ ተጸየፉትም። ወደ አበምኔቱም ተሰብስበው ይህንን መነኮስ ስምዖንን ከእኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረጋላቸው? እነርሱም ጥራውና አንተ ራስህ እይ አሉት። ጠርቶትም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋራ በእግሮቹ ላይ ሲፈስ አየ። አበምኔቱም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋው ውስጥ የገባውን ያንን ገመድ አየው። አበምኔቱም በእርሱ ላይ ተቆጥቶ ይህን ታደርግ ዘንድ እንዴት ደፈር ካለው። በታላቅ ድካምም ያንን ገመድ ከሥጋው ውስጥ አወጡት። ቁስሉም እስከሚድን መድኃኒት እያደረጉለት 50 ቀኖችን ያህል ኖረ። ከዚህም በኋላ አበምኔቱ እንዲህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለግከው ቦታ ሂድ። ከዚያም ወጥቶ ሄደ። በደረቅ ጉድጓድ ውስጥም ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚህም በኋላ አገልጋዩ ስምዖንን ለምን ሰደድከው? አሁንም ፈልገህ መልሰው፣ በፍርድ ቀን እርሱ ካንተ ይሻላልና ብሎ ሲገስጸው አበምኔቱ ራእይ አየ። አባ ስምዖንም ከገዳሙ ስለመውጣቱ ገሰጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሰጸው ለመነኮሳቱ ነገራቸው። ወንድሞችም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳቸው በቦታ ሁሉ ፈልጉት አላቸው።
ሄደውም ፈለጉት፣ ግን አላገኙትም። ከዚህ በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና መጠጥም ከእባቦችም ከጊንጦችም ጋር ተቀምጦ አዩት። ገመድም አወረዱለትና ከዚያ አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔንም ስላሳዘንኳችሁ ይቅር በሉኝ አላቸው። ከዚህም በኋላ ወደ ገዳማቸው ወሰዱት። በብዙ ገድልም ተጠምዶ ሲያገለግል ኖረ። ከዚህም በኋላ ከዚህ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷም ላይ ሳያርፍና ሳይተኛ 60 ቀን ቆመ። ከዚህም በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድህነት እግዚአብሔር እንደጠራው ነገረው። ከዚያም ሄዶ ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘ። ድንቅ ተአምራትን እያደረገ በሽተኞችንም እየፈወሰ ወደ እርሱ የሚመጡትንም እያስተማረ 12 ዓመት በድንጋይ ምሰሶ ላይ ቆመ። አባቱን ፈልጎት ነበር፣ ግን ሳያየው ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶም ላይ ቆሞ አገኘችው። አይታውም አለቀሰች። ከድንጋይ ምሰሶም በታች ተኛች። ቅዱስ ስምዖንም ጌታችን በጎ ነገር ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜም እንደተኛች አረፈችና ከድንጋይ ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩ ትል እየወደቀ በአንዲት እግሩ ብዙ ዓመታት ኖረ። ከዚህም በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐ ገባ። ጥቂት ቀኖችም ኖሮ አረፈ። በጸሎቱም ሕይወትን ወረሰ። ወደ እርሱ ስለሚመጡ ብዙ ሕዝቦችም የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶ በታች ውሃን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ እየተጋደለ 30 ዓመት ኖረ። ብዙዎች አረማውያንና ከሃዲያን ካስተማራቸውና ወደ ፈጣሪያቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አርፎ የዘላለም ሕይወትን ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን ዲያቆናትንና የሀገሩን መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖንን ሥጋ ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆችና ታምራቶች ታላቅ ፈውስም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚህችም ቀን ከመንግሥት ወገን የሆነች ሶፊያ አረፈች። ለዚህችም ቅድስት ብዙ ሀብትና ብዙ ጥሪት ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀልም አንስታ ትሸከም ዘንድ ከ3 ሴቶች ልጆቿ ጋር ወደ ሮም ከተማ ሄደች። ንጉሥ እንድሪያኖስም ክርስቲያን እንደሆነች አውቆ ከልጆቿ ጋር ወደ አደባባይ አስቀረባትና ስለ ሀገሯና ስለ ስሟ ጠየቃት። እርሷም የሚቀድመው ስሜ ክርስቲያን ነኝ፣ ወላጆች ያወጡልኝ ስም ሶፊያ ነው፣ እኔም በኢጣሊያ ባሉ ብዙ ወገንም ነኝ፣ ክብር ይግባውና በክርስቶስ ፈቃድም ልጆቼን መሥዋዕት አድርጌ ላቀርብ ወደ አገር መጣሁ አለችው። ከዚህም በኋላ የከዳተኛው ንጉሥ ስቃዩ እንዳያስፈራቸው ልጆቿን አበረታቻቸው። ምስክርነታቸውንም ፈጽመው ከሞቱ በኋላ ገንዛ ከሮሜ ከተማ ቀበረቻቸው። በሦስተኛውም ቀን መታሰቢያቸውን ታደርግ ዘንድ ልጆቿ ወደ ተቀበሩበት ከብዙዎች ከከተማዋ ሴቶች ጋር ሄደች። እንዲህም ብላ ጸለየች። አክሊላትን የተቀዳጃቸው የምታምሩ ፍጹማት የሆናችሁ ልጆቼ ሆይ እኔንም ከእናንተ ጋር ውሰዱኝ። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ደናግል ጸሎት ይማረን ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑን በረከት እንደተካፈልን ሁሉ
አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እናመራለን። ይኸውም በዚህ የተቀደሰ የሱባኤ ወቅት የእናታችንን አማላጅነትና የልጇን ምሕረት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። ስምሽን የሚጠራ መታሰቢያሽን የሚያደርግ ሁሉ የተባረከ ይሁን። የተከፉት መጽናኛ፣ የችግረኞች ተስፋ ቅድስት ድንግል ማርያም ሆይ በዚህ ጾም የተሰበረ ልባችንን አጽናኚ፣ የጠፋብንን ተስፋን መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመታውን በችግር በበሽታና በኃጢአት ምክንያት የተሰበረውን ልባችንን ይዘን በደጅሽ ወድቀናል። የዓለም ሁሉ ተስፋና ብርሃን የሆነውን አምላካችንን ያቀፍሽ እናታችን ነሽና የልባችንን ስብራት ቁስልም ተመልከችልን። እናታችን ሆይ በሕይወታችን ውጣ ወረድ ምክንያት የተሰበረውን ልባችንን በፍቅርሽ ዳስሽ አጽናኝልን። በፈተና ብዛት በልባችን ውስጥ የጠፋብን የጨለመብንና የደከመውን ተስፋችንን በምልጃሽ እንደገና መልሽልን። እመቤታችን ሆይ የተሰበረውን ልባችንን ጠግኝው። በሐዘን በብቸኝነትና በጭንቀት የተሰበረውን መንፈሳችንን በእናታዊ እቅፍሽ አጽናኘው። በልጅሽ በኢየሱስ ክርስቶስ ምሕረት እውነተኛ ዕረፍትንም ስጪን። ማርያም ሆይ የጠፋብንን ተስፋን አድሽልን። ሁሉም አልቋል፣ መንገድ ተዘጋብኝ ብለን ተስፋ በቆረጥንበት ቦታ ሁሉ የእውነተኛ ተስፋና የመዳን ብርሃን ሆነሽ መንገዳችንን አብሪልን። እናታችን ሆይ የሐዘናችንን እንባብሽልን። በሰው ሀገር በሕመም አልጋ ወይም በልዩ ልዩ መከራ ውስጥ ሆነው የሚሰቃዩትን ሁሉ በፍልሰታሽ በረከት ጎብኛቸው። በቅዱስ ስምሽ መጽናናትን አውርጅላቸው። ማርያም ሆይ በጾማችን መንፈሳዊ ኃይልን ስጪን። ይህ የፍልሰታ ጾም የልባችንን ስብራት የሚጠገንበት፣ የጠፋው ተስፋችን የሚመለስበትና በልጅሽ ፍቅር አዲስ ሕይወት የምናገኝበት ያድርግልን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በተሰበረ ልብ ሆኖ ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ መጽናናትሽም አይለየን። እመቤታችን ሆይ ለደከመው መንፈሳችን ጥንካሬ ሁኚ። የተሰበረ ልባችንን አጽናንትሽ የጠፋውን ተስፋችንን መልሽልን። የጽድቅ መሠረት የቅድስና እናት ቅድስት ድንግል ማርያም ሆይ አንደበታችንን ከማይጠቅም ንግግር ከሐሰትና ከሐሜት ጠብቂልን። በዚህ በተቀደሰው የጾመ ፍልሰታ ወቅት አፋችንን ከምግብ በመከልከል ብቻ ሳይሆን አንደበታችንንም ከኃጢአትና ከክፉ ንግግር አጥርተን በልጅሽ ፊት በቅድስና እንድንቆም በደጅሽ ወድቀናል። አንደበት የሕይወትና የሞት የበረከትና የመርገም መውጫ ነውና የእኛን ያልተገራና የደከመ አንደበት በእናታዊ ምልጃሽ ጠብቂልን። እናታችን ሆይ ከከንቱና ከማይጠቅም ወሬ ሰዎችን ከሚያቆስል ሐሜትና ከሐሰት ንግግር ሁሉ አንደበታችንን ጠብቂልን። አፋችን ሁልጊዜ ልጅሽን የሚያመሰግንበት፣ ሰዎችን የሚያጽናናበትና እውነትን ብቻ የሚናገርበት አድርጊልን። ማርያም ሆይ የአንደበታችንን ደጅ ጠብቂልን። ባለማወቅም ሆነ በእንቅስቃሴ ከሚመጣ ሰዎችን ከሚጎዳና ከሚያሳዝን ከንቱ ንግግር ሁሉ አፋችንን በኪዳንሽ መዝጊያ ዝጊልን። ማርያም ሆይ ከሐሜትና ከክፉ ወሬ አድኝን። የወንድሞቻችንን የእህቶቻችንን ነውር ከማውራት ሰዎችን በሐሰት ከመክሰስ አንደበታችንና ጆሮአችንንም ጠብቂልን። ድንግል ሆይ እውነትንና ፍቅርን ብቻ እንድንናገር አግዢን። ንግግራችን ሁሉ በጨው እንደተቀመመ የሚያዳምጡትንም የሚያንጽ የሚያጽናና ሰላምን የሚያወርድና በፍቅር የተሞላ እንዲሆን አቅሙኝን። ማርያም ሆይ ጾማችን የቃልና የልብ ጾም አድርጊልን። የፍልሰታችን ጾም ስንጾም ሆዳችን ብቻ ሳይሆን አንደበታችንም ከክፉ ንግግር፣ ዓይናችን ከክፉ እይታ፣ ልባችንም ከክፉ ሐሳብ ታስሮ በልጅሽ ፊት የተወደደ ይሁን። እናታችን ሆይ አንቺ ከአንደበትሽ ምንም አይነት ከንቱና የማይጠቅም ቃል ሳይወጣ ፈጣሪሽን በጸሎትና በፍቅር ያገለግልሽ እናታችን ነሽ።
እኛንም የሕያው ቃል ተናጋሪዎች አድርጊን። እመቤታችን ሆይ አንደበታችንን ባርኪልን፣ ከማይጠቅም ንግግር ከሐሰትና ከሐሜት ሁሉም ሰውሪን። የፍቅርና የምህረት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ የሚጠሉንን እንድንወድ የሚበድሉንንም እንድንምር አንቺ አግዥን። በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ድካምና የልባችንን ጥበት አውቀን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ብሎ አስተምሮናል። ነገር ግን እኛ ደካሞች ነንና የሚወዱንን መውደድ እንጂ የሚጠሉንን መውደድ፣ የበደሉንን መማር ከብዶናል። እናታዊ እገዛሽንም እንሻለን። እናታችን ሆይ የሥጋችንን የትዕቢታችንን ፈቃድ አንሽልን። የሚጠሉንን በፍቅር እንድናቀፍ የሚበድሉንንም ከልብ እንድንምርና ይቅር እንድንል በልጅሽ በኢየሱስ ክርስቶስ ፊት በምልጃሽ አግዥን። ማርያም ሆይ የጠላቶቻችንን ክፋት በፍቅር እንድንመልስ አቅም ሁኚን። ለሚጠሉን ለሚያሳድዱን ሰዎች በክፉ ምትክ ክፉን ከመመለስ ይልቅ በጸሎትና በመልካም ነገር እንድናሸንፋቸው እናታዊ እጅሽን ዘርጊልን። ማርያም ሆይ የመራራቅንና የጥልን ግድግዳ አፍርሽልን። በልባችን ውስጥ ለሰዎች ያዘጋጀነውን የጽናት የቅሬታና የቁጣ አጥር አፍርሰሽ በምትኩ የእውነተኛ ፍቅርና የመቻቻልን መንገድ ክፈችልን። ድንግል ሆይ የይቅርታን ታላቅነት አስተምሪን። ሰዎችን ይቅር ማለት የእኛን ነፍስ ከእስራት እንደሚያወጣ ልባችንንም በሰማያዊ ሰላም እንደሚሞላ ተረድተን የበደሉንን ሁሉ በፍጹም ልብ እንድንምር አግዥን። የይቅርታና የምህረት እናት የሰላም ማደሪያ ቅድስት ድንግል ማርያም ሆይ ከልብ ከሚመጣ ቂምና በቀልም አርቂን፣ ይቅር ባይ ልብንም ስጪን። በዚህ በተቀደሰው የጾመ ፍልሰታ ወቅት በውስጣችን ተሸሽጎ ነፍሳችንን ከሚያቆሽሽ ፍቅራችንንም ከሚያጠፋና ከፈጣሪያችን ከሚያርቀን የቂምና የበቀል መንፈስ እንድታድኝን በፊትሽ ወድቀናል። ልጅሽ በመስቀል ላይ ሆኖ የበደሉትን ሁሉ ይቅር እንዳለ አንቺም በነፍስሽ አልፎ በሄደው የሐዘን ሰይፍ ውስጥ ሆነሽ እንኳን በቀልን ሳታስቢ በፍቅርና በትሕትና ይኖርሽ እናታችን ነሽና የተጎዳውን ልባችንን ፈውሽልን። እናታችን ሆይ ከልባችን ጥልቅ ከሚመጣ መራራ ቂም፣ ቁጣና የበቀል ሐሳብ አርቂን። የበደሉንን ሁሉ ከልብ ይቅር ብለን ሰላምንና እረፍትን የምናገኝበትን ይቅር ባይ ልብንም ስጪን። ድንግል ሆይ የቂምን ድንጋይነት ከልባችን አውጪልን። የተቀየምናቸውንና ያስከፉንን ሰዎች ስናስብ በልባችን ውስጥ የሚነሳውን የቁጣና የመራራቅም እሳት በምልጃሽ አጥፊልን። በቦታውም የእውነተኛ ፍቅርን ዘርዝሪብን። ማርያም ሆይ የይቅርታን ነፃነት አልብሽን። ይቅርታ ማድረግ የነፍስ እረፍትና ታላቅ መንፈሳዊ ኃይል መሆኑን አስተምሪን። የተዘጋውን የልባችንን ደጅ ከፍተን ሰዎችን በፍቅር እንድናቅፍ አቅሙኝን። ድንግል ሆይ የፍልሰታችን ጾም ስንጾም በሆዳችን ከምግብ በመከልከል ብቻ ሳይሆን ልባችንንም ከቂምና ከበቀል አጥርተን በልጅሽ ፊት በንጹሕ ልብ እንድንቆም በኪዳንሽ ጥላ ስር ከልየን። እናታችን ሆይ አንቺ ያለሽበት ልብ የይቅርታና የፍቅር ማደሪያ ይሆናል። የአንቺ እናታዊ ምልጃ ባለበት ቦታ ቂምና በቀል ቦታ የለውም። በዚህ በጾመ ፍልሰታ ወቅት የደነደነውን ልባችንን አድሽልን። እመቤታችን ሆይ ከክፉ ሐሳብና ከቂም አድኝን። ለሁሉም የሚተርፍ ይቅር ባይ ልብንም ስጪን። የቅዱሳን እናት የብርሃን መውጫ የእናቶች ሁሉ እመቤት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው በጾመ ፍልሰታ ወቅት ድካማችንን ስግደታችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። እኛ በኃጢአት የደከምን በበደልም የጠቆርን ብንሆንም አንቺ ግን የዓለም ሁሉ አማላጅ የቸርነት ምንጭ ነሽና በምልጃሽ እንታመናለን። እመቤታችን ሆይ ይህንን የፍልሰታሽን ጾም ጸሎታችንንና ስግደታችንን በልጅሽ በኢየሱስ ክርስቶስ ፊት የተቀበለና የተወደደ አድርጊልን። እናታችን ማርያም ሆይ
ድካማችንን ሙይ። በጾማችን ወቅት የታየውን የሐሳብና የሥጋም ድካም በእናታዊ ጸሎት ይሸፍነሽ ጾማችንን ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊልን። ማርያም ሆይ የንስሐ ፍሬን አብቂልን። ጾማችን የሆድ መራብ ብቻ ሳይሆን የልብ መለወጥ፣ የኃጢአት ስርየትና የመንፈስ መታደስ የሚገኝበት ይሆን ዘንድ በልጅሽ ዘንድ አማልጅልን። እናታችን ማርያም ሆይ የልባችንን መሻት ፈጽሚልን። በዚህ በተቀደሰ ወቅት የተሳልነውን ብስራት፣ የጸለይነውን ሰላም፣ የጠበቅነውን በረከት ለእያንዳንዳችን እንደ መሻታችን ማሳኪልን። ሀገራችንን ቤታችንንም ባርኪ። የጾማችን ፍሬ በቤታችን ፍቅርንና አንድነትን፣ በሀገራችን ሰላምና እረፍትን የሚያወርድ እንዲሆን በኪዳንሽ ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ አይለየን። ጾማችንን አስጨርሰሽ ለብርሃነ ዕርገትሽ በሰላምም አድርሽን። የቅድስና መሠረት የብርሃን እናት ቅድስት ድንግል ማርያም ሆይ ልባችንን ወደ እግዚአብሔር መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት አእምሮአችን በዓለም ሐሳብና ጭንቀት ሲበታተን፣ ልባችንም በዓለማዊ ፍላጎትና ከንቱ ውበትም ሲሳብ ተክዘን በፊትሽ ወድቀናል። የዓለምን ፈተናና መከራ ድል የነሳው የሕይወት እንጀራ የሆነው ልጅሽን ያቀፍሽ እናታችን ነሽና የተከፋፈለውንና የደከመውን ልባችንን እይልን። እናታችን ሆይ ልባችንን ከዓለማዊ ከንቱነት፣ ከኃጢአት መስህብና ከከንቱ ጭንቀት አርቂልን። በፍልሰታሽ በረከት ልባችንን ሙሉ በሙሉ ወደ ፈጣሪያችን ወደ እግዚአብሔር መልሽልን። እመቤታችን ሆይ የመንፈስ ቅድስናን ስጪን። በየዕለቱ ከምናየው ከምንሰማውና ከምናስበው ዓለማዊ ነገር አእምሯችንን አጥሪልን። ወደ እግዚአብሔር የሚያቀርበንን የጸሎት የጾምና የጽድቅ ፍላጎት በልባችን አብዢ። እመቤታችን ሆይ የተሰበረና የተዋረደ ልብን ስጪን። የዓለም ትዕቢትና ከንቱ ፍላጎት ከልባችን ይውጣ። በልጅሽ ፊት በትሕትና በንስሐና በፍቅር እንድንመላለስ እናታዊ እጅሽን ዘርጊልን። እመቤታችን ሆይ የእግዚአብሔርን ፍቅር በልባችን አልብሺ። ነፍሳችን ለምድራዊ ነገር ብቻ ከመጨነቅ ወጥታ የሰማያዊውን መንግሥትና የእግዚአብሔርን ጽድቅ ብቻ እንድትናፍቅ በጸሎትሽ ደግፊን። እመቤታችን ሆይ ይህ የፍልሰታ ጾም የሥጋ ረሃብ ብቻ ሳይሆን ነፍሳችን ከኃጢአት ተለይታ ከፈጣሪዋ ጋር የምትታረቅበትና የምትገናኝበት እውነተኛ የመንፈስ ጾም እንዲሆንልን በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺን ተስፋ አድርጎ ወደ ልጅሽ የመጣ አይጠፋም፣ ልቡን ለአንቺ የሰጠ ከእውነት መንገድ አይወጣም። በዚህ በተቀደሰ ወቅት በልጅሽ ታምነን ደጅሽን እንጠናለን። እመቤታችን ሆይ አእምሯችንን አድሺው፣ ልባችንንም ፈጽሞ ወደ እግዚአብሔር መልሽልን። የንጽሕና ሁሉ መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በጾመ ፍልሰታ ወቅት በኃጢአት የቆሸሸውን ሕይወታችንን በበደል የደከመውን መንፈሳችንን ይዘን ወደ እናታዊ እቅፍሽ ተጠግተናል። ዓለም ማዕበልዋም ሲገፋን፣ የሥጋም ፍቃድ ሲፈታተንን፣ የጠላትም ወጥመድ ሲያደናቅፈን መሸሸጊያችንና መጠጊያችን አንቺ ነሽ። እናታችን ሆይ የኃጢአትን እስራትን ሁሉ በኪዳንሽ አፍርሽልን። ከክፉ ሐሳብ ከበደልና ከጥፋት ሁሉም አርቂን። ማርያም ሆይ ከዓይንና ከልብ ኃጢአት አርቂን። በእይታችን በሐሳባችን በንግግራችንና በተግባራችን ፈጣሪያችንን እንዳናስቆጣ ልባችንንና አእምሯችንን በንጽሕናሽ ጠብቂልን። ከጠላት ወጥመድም ሰውሪን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የኃጢአትና የክፋትን መረብ ሁሉ በፍልሰታሽ በረከት በጥሽልን። በጽድቅ መንገድ ምሪን። ከኃጢአት ጨለማ አውጥተሽ በልጅሽ በኢየሱስ ክርስቶስ የብርሃንና የቅድስና መንገድ ላይ እንድንመላለስ እናታዊ እጅሽን ዘርጊልን። የንጽሕና ልብ ማድይን። በዚህ በጾመ ፍልሰታ ወቅት በንስሐ ታጥበን
ከበደል ሁሉም ነፃ ወጥተን ለልጅሽ ቅዱስ ሥጋና ክቡር ደም የበቃን እንድንሆንም አድርጊን። እናታችን ሆይ አንቺን ተስፋ አድርገን ስምሽን ጠርተን ባዶ እጃችንን አንመለስም። እናታዊ ምሕረትሽ ከኃጢአት ርኩሰት ሁሉ ያንጻን፣ ከክፉ ነገርም ሁሉ በጥላሽ ስር ይጋርደን። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋም ፍቃድ ሲጫንንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽም አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግሥትን ልብ ስጪን። ሐዋርያት የእርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። እናታችን ሆይ ከክፉ ፈተና ጠብቂን። የአጋንንት ድል መንሻ የብርሃን እናት ቅድስት ድንግል ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት የዓለም ፈተናና የጠላት ወጥመድ ሲከታተለን በደጅሽ ወድቀናል። የሥጋ ፈቃድ ሲፈትነን፣ የዓለም ማዕበል ሲገፋን፣ የሚታየውና የማይታየው የጠላትም እኛን ለማደናቀፍም ሲደክም መጠጊያችንና ጠባቂያችን አንቺ ነሽ። እናታችን ሆይ በኃይለኛው ኪዳንሽ በፈጣኑ ምልጃሽ ከክፉ ፈተና ሁሉ ሰውሪን። የጠላትን ወጥመድ በጥሰሽ በሰላምሽ ጥላ ስርም ጠብቂን። ድንግል ሆይ ከዓይንና ከልብ ፈተናም ጠብቂን። አእምሯችንና ልባችንን የሚረብሹ ወደ ኃጢአት የሚሰቡ የክፉ ሐሳብና የምኞት ፈተናዎችን ከእኛ ርቂ። ማርያም ሆይ ከጠላት ተንኮልም አድኝን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የጥል የበሽታ የድካምና የጥፋት መረብ ሁሉ በፍልሰታሽ በረከት በጥሽልን። ማርያም ሆይ በፈተና ሰዓት ጽናቱን ስጪን። የመከራና የፈተና ማዕበል ሲነሳ ተስፋ እንዳንቆርጥ በልጅሽ በኢየሱስ ክርስቶስ ፍቅርና በእምነት እንድንጸና እናታዊ እጅሽን ዘርጊልን። ማርያም ሆይ ቤታችንን ሕይወታችንን ከልይ። በፍልሰታች ጾም ደጅሽን የምንጠናውን ሁሉ ከክፉ ነገር ሁሉ እረኛና ጠባቂ ሁነሽ በምልጃሽ ጋርጅን። ማርያም ሆይ አንቺን ተስፋ አድርጎ የተማጸነ ስምሽን ጠርቶ በፈተና የወደቀ የለምና እናታዊ ምሕረትሽ አይለየን። የእምነት መሠረት የጽናት አክሊል ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት ድካማችንን የእምነታችንን ማነስ እያሰብን በደጅሽ ወድቀናል። የዓለም ማዕበል ሲበዛብን፣ የሕይወት ፈተናና መከራም ሲገፋን በሃይማኖትና በእምነት ለመቆም የምንወዛወዝ ደካሞች ነን። እናታችን ሆይ የዓለም ፈተና የጠላት ወጥመድም ሳያናውጠን አባቶቻችን ባስተማሩን ቀጥተኛይቱ ኦርቶዶክሳዊት እምነት ላይ እስከ መጨረሻው ጸንተን እንድንቆም በልጅሽ ፊት አማልጂን። ድንግል ሆይ የጽናት ልብን ስጪን። በሕይወታችን መከራና ጭንቅ ሲበዛ ተስፋ እንዳንቆርጥ በእምነትና በትዕግሥት ልጅሽን ማመን እንድንችል እናታዊ እጅሽን ዘርጊልን። ማርያም ሆይ
ከጥርጣሬና ከተዛባም ትምህርት ጠብቂን። አእምሯችንንና ልባችንን በእውነተኛው የእግዚአብሔር ቃል አብሪልን። የእምነት መሠረታችንን እንዳይናጋ በኪዳንሽ ከልይን። ማርያም ሆይ የአባቶቻችንን እምነት አውርሽን። የሰማዕታትን ጽናት፣ የጻድቃንን ትጋት፣ የሐዋርያትን ፍቅር በልባችን አድይን። የእምነታችንን በሥራም እንድንገልጥ ጸጋን አድይ። ለቤታችን ለሃይማኖታችንም ታማኝ አድርጊን። እስከ ሕይወታችን ፍጻሜ ድረስ በቤተ ክርስቲያን ጥላ ስር ተጠልለን በልጅሽ በኢየሱስ ክርስቶስ ፍቅርም ጸንተን እንድንኖር በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በምልጃሽ ታምነን በፊትሽ ወድቀናል። በእምነት የቆሙትን የምታጸኚ የደከሙትን የምትደግፊ እናታችን ነሽና በረከትሽ አይለየን። የየዋሃን እናት የንስሐ መምሪያ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ፈቃድ አሸንፈን ከኀጢአት ዕድፍም ነፃ ወጥተን በልጅሽ ፊት በቅድስና ለመቆም በደጅሽ ወድቀናል። ጾማችን በምግብ መከልከል ብቻ እንዳይቀር በውስጣችን የእውነተኛ መንፈሳዊ ሕይወት ፍሬዎች እንዲያብቡ እናታዊ ረድኤትሽን እንሻለን። እናታችን ሆይ የዚህ የተቀደሰ ጾማችን ፍሬም በቃላትና በውጭም ቅርጽ ብቻ የሚታይ ሳይሆን እውነተኛ የንስሐ የፍቅርና የትሕትና ፍሬ ይሆን ዘንድ በምልጃሽ አግዢን። ማርያም ሆይ የእውነተኛ ንስሐን ልብ ስጪን። በኀጢአታችን ተጸጽተን በልጅሽ ፊት አልቅሰንና ተናዘን ነፃ እንድንወጣ አግዢን። የድሮውን ክፉ ልማዳችንን ትተን በአዲስ ሕይወት እንድንመላለስ በጸሎትሽ ደግፊን። ድንግል ሆይ የእውነተኛ ፍቅርን ጸጋ አብዢልን። በልባችን ያለውን የክፋት የቅናትና የውሸት ደመና ርቀሽ ወንድሞቻችንን እህቶቻችንን ያለምንም ቅድመ ሁኔታ በፍቅር እንድንወድና በይቅርታም እንድናልፍ እጃችንን ያዢ። ማርያም ሆይ በትሕትና እንድንመላለስ አቅም ሆኚን። የትዕቢት የኔ ያውቃለሁና የትዕቢት መንፈስ ከልባችን ይውጣ። እንዳንቺ ትሕትናን ለብሰን ዝቅ ብለን ሌሎችን እንድናገለግል በፈጣሪያችንን ፊት እንድንታዘዝ ታዘንም እንድንኖር አግዢን። ማርያም ሆይ የፍልሰታሽን ጾም ስንፈጽም በሰውነታችን ላይ የበረከትሽን በነፍሳችን ላይ ደግሞ የጽድቅሽን ፍሬ እያየን እንድንደሰት በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ በአንቺ ምልጃና ጸሎት ታምነን ያቀረብነውን ይህንን አቤቱታ ልጅሽ ኢየሱስ ክርስቶስ ይቀበልን ዘንድ አትለየን። እመቤታችን ሆይ የጾማችንን ፍሬ ባርኪልን። በንስሐ በፍቅርና በትሕትና እንድንበለጽግ በምልጃሽም አግዢን። እናታችን ሆይ ለታመሙት ፈውስን ለምኝላቸው። የሕመምተኞች መጽናኛ፣ የደካሞች አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት በአልጋ ላይ ወድቀው በሕመም አቅምም አጥተው በፍርሃትና በጭንቅ ውስጥ ያሉትን ወንድሞቻችንን እህቶቻችንን ይዘን በደጅሽ ወድቀናል። የዓለም መድኃኒት የሆነውን አምላክ ያቀፍሽ እናታችን ነሽና ሕመማቸውንና ቁስላቸውን አቅልላቸው። እናታችን ሆይ የድንቅ ባለ መድኃኒት ልጅሽን የኢየሱስ ክርስቶስን ምሕረትን አውርጅላቸው። የእጅሽን በረከት በሕመማቸው ላይ ጭንሽ ለታመሙት ሁሉ ፈውስን ጤናንም ለምኝላቸው። ድንግል ሆይ የሕመምተኞችን ቁስል አድርቂ። በየሆስፒታሉና በየቤታቸው በጽኑ ሕመም ላይ ያሉትን በሰው እጅ የተጣሉትና ረዳት ያጡትን ሁሉ በእናታዊ እጅሽ ዳሰሽ ከሕመማቸው ፈውሻቸው። እናታችን ሆይ የነፍስና የሥጋ ፈውስን ስጫቸው። የሥጋ ሕመማቸውን ብቻ ሳይሆን ልባቸውን የወረረውን ጭንቀት፣ ፍርሃትና ድብርትን አርቀሽ ሙሉ ሰላምና ዕረፍትን ስጫቸው። ማርያም ሆይ አስታማሚዎችንና ባለሙያዎችንም ባርኪ። የታመሙትን የሚያስታመሙትን ባለሙያዎችን አጋዦችን በሙሉ አቅምና ትዕግስት ማዲያቸው። በሥራቸው ላይ የበረከትሽን እጅም ጫኝበት። እናታችን ሆይ
አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ያለ ፈውስ የተመለሰ የለምና እናታዊ ምሕረትሽ ለታመሙት ወገኖቻችን ይድረሳቸው። እመቤታችን ሆይ ለታመሙት እውነተኛ ፈውስን ለምኝላቸው፣ በደስታና በጤና ማቁሚያቸው። እናታችን ሆይ ለተጨነቁት መጽናናት ሁኚ። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመቱ በሐሳብና በጭንቀት ልባቸው የደማ ተስፋቸው የጨለመባቸውን ወገኖቻችንን ይዘን በደጅሽ ወድቀናል። የዓለምን ሁሉ ጭንቅና ኃጢአት የሚያስወግደውን መድኃኔ ዓለምን ያቀፍሽ እናታችን ነሽና የተጨነቁትን ሁሉ በምሕረትሽ ተመልክቻቸው። እናታችን ሆይ በልባቸው ውስጥ ያለውን የጭንቀት የእንባና የብቸኝነት ደመና አስወግጅላቸው። በፍልሰታሽ በረከት እናታዊ ሐቅሽን ዘርግተሽ ለተጨነቁት ሁሉ እውነተኛ መጽናናት ሁኚ። ድንግል ሆይ የልብ እረፍትና ሰላምን ስጪ። የገንዘብ፣ በጤና፣ በቤተሰብ ወይም በሥራ ምክንያት በታላቅ ጭንቅ ውስጥ ያሉትን ወገኖቻችንን ልባቸውን በሰላም አሙቂልን፣ ፍርሃታቸውን ማርቂላቸው። ተስፋ ላጡት ብርሃን ሁኚ። በሕይወታቸው መንገድ ጨለሞባቸው መውጫ አጥተው ለተከፉት ሁሉ የእውነተኛ ተስፋ መብራት ሆነሽ መንገዳቸውን አብሪላቸው። ድንግል ማርያም ሆይ የብቸኝነት ስሜታቸውን አስወግጂ። ረዳትና አጽናኝ አጥተው በብቸኝነት የሚያስቡትን ሁሉ አልተዋችሁም በማለት በእናታዊ እቅፍሽ አጽናኛቸው። የልጅሽን ምሕረትም ማሳያቸው። ከድንገተኛ ጭንቅና መከራም ሰውሪን። እኛንም ቢሆን የዓለም ትካዜና አላስፈላጊ ጭንቀት እንዳያሸንፈን በኪዳንሽ ጥላ ስር ከልይን፣ በጸሎትሽም ደግፊን። እናታችን ሆይ አንቺን ጠርቶ የተከፋ በደጅሽ ወድቆ ያለ መጽናናት የተመለሰ የለምና እናታዊ ምሕረትሽ ለተጨነቁት ሁሉ ረድኤት ይሁን። እመቤታችን ሆይ የከበደውን ሁሉ አቅልይላቸው፣ ለተጨነቁት ሁሉ መጽናናት ሁኚ። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን፣ ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም፣ ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለእርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ እርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን እረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 3 ቀን ስንክሳርንና የፍልሰታ ለማርያምን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑ መታሰቢያ በልቦናችን ተቀርጾ ለበረከትና ለሕይወት እንዲሆነን የቅዱሳኑ አምላክ ቅዱስ እግዚአብሔር መልካም ፍቃድ ይሁንልን።
የያዝነውን የጾመ ፍልሰታ ሱባኤ አምላካችን ቅዱስ እግዚአብሔር የሰላም የፍቅርና የንስሐ እንዲሁም የምህረት ጾም ያድርግልን። የእናታችን የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን ሁሉ ረድኤትና በረከት በሁላችንም ላይ በቤተሰባችንና በሀገራችን ላይ አድሮ ይኖር። ይህንን መንፈሳዊ ማዕድ ለሌሎችም መንፈሳዊ ጥንካሬንና በረከትን እንዲሰጥ ቪዲዮውን ላይክና ሼር ማድረግ አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን በየዕለቱ የሚለቀቁ መንፈሳዊ ዝግጅቶችን መከታተል ትችላላችሁ። አስተያየትና የጸሎት ርዕሳችሁንም በኮመንት ክፍል ውስጥ አስፍሩልን። በሱባኤያችን አብረናችሁ እንጸልያለን። ለነገው የነሐሴ 4 ቀን ዝግጅታችን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ የእመቤታችን አማላጅነት አይለያቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። መልካም የሱባኤ ጊዜ ይሁንላችሁ።